10 አለቃ አዝመራው ወርቁ ያመሻሽ ሕይወታቸውን በብቸኝነት ይገፋሉ። ቤትና ህልማቸው ፈርሶ ጉልበታቸው ማሾ ስሜታቸው ደብዝዟል። ትናንት በምስራቅ ኢትዮጵያ በኢትዮ ሶማሌ ጦርነት በካራማራ ዘምተው የፈጸሙት ጀግንነት ዛሬም ድረስ ይታወሳቸዋል። ይህን ወፍራም ትዝታቸውንም ዋሽንት እየነፉ ያስታውሱታል። አስር አለቃ አዝመራው ወኔ የተሞላው ስሜታቸው አሁንም ድረስ አብሯቸው አለ። ወታደራዊ ልብሳቸውን ለብሰው በጠንካራ መንፈስ ተሞልተው በካራማራው ጀግንነታቸው ዛሬም ይኮራሉ። በቀኝ ገዢ ሀገራት ይመሩ የነበሩት የእንግሊዝ ሶማሌላንድ የኢጣሊያ ሶማሌ በ1952 ዓ.ም ነፃ ወጡ። ሶማሊያ ሪፐብሊክ በሚልም አዲስ ሀገር መሰረቱ። የቀኝ ገዢ ውርስን የያዘው የወቅቱ ሶማሊያ መሪ አደም አብደላ ኡስማን ዳሂር ታላቋን ሶማሊያ ለመመስረት በማሰብ ከኢትዮጵያ ጋር የድንበር ችግር እንዳላቸው ለአፍሪካ ህብረት ክስ አቀረበ። ይባስ ብሎም በ1957 ዓ.ም ሶማሊያ በኢትዮጵያ ላይ ወረራ ብትፈጽምም የሽንፈትን ማቅ ለብሳ በአፍረት ተመለሰች። ጦርነት ቢከፉን የደሳላቸው በምረን የተኛነ እየመሰላቸው የማታን አወይ መከራቸው። በ1962 ዓ.ም ጄኔራል ዚያድ ባሪ መንግስትን በኃይል ገልብጦ የሶማሊያ ሪፐብሊክ ፕሬዝዳንት ሆነ። ቀድሞ ከቀኝ ገዢዎች የወረረሰውን የተስፋፊነት እሳቤ እውን ለማድረግ ህዝቡን አደራጀ፣ ጦሩን አጠናከረ። በ1969 ዓ.ም ታላቋን ሶማሊያ እንገነባለን በሚል በምናብ የሳለውን ካርታ ከኢትዮጵያ መሬት ነጥቆ ለማሳካት በእብሪት ወረራ ጀመረ። ዚያድ ባሬ በመፈንቅለ መንግስት ወደ ስልጣን የመጣ ሰው ነው። እብሪተኛም ነበረ በወቅቱና ኢትዮጵያ የማይገባትን ግዛት ከሶማሊያ ወስዳለች በሚል መነሻ ሀሳብ ግዛቱን የማስፋፋት ታላቋን ሶማሊያ የመመስረት እቅዱን እውነት ለማድረግ በጣም በተደራጀ ትጥቅ ዘመናዊ በሆኑ መሳሪያዎች ሲዘጋጅ ለረጅም ጊዜ ቆይቷል። ሶማሊያ ነፃ ከወጣች በኋላ በአካባቢ የሚኖሩት ሶማሊያ ብሔረሰቦች በኦጋዴንም በሰሜን ኬንያና እንዲሁም በጅቡቲ ያሉትን በመጠቅለል ታላቋ ሶማሊያን መሰረታለሁ የሚል ህልም ይዘው ነው የቀጠሉት። ይህን ሀሳባቸውን እውን ለማድረግ ከመጀመሪያው ጦርነት በኋላ ራሳቸው ያዘጋጁ ነው የቆዩት። የሶማሊያ መንግስት የኢትዮጵያን ዳር ድንበር አልፋ ወረራዋን አስፋፋች። በሲዳሞ፣ ባሌ፣ ጅጅጋ፣ ኦጋዴንና በ9 አውራጃዎች ወረራዋን አጠናከረች። በኃይል በያዘቻቸው አካባቢዎችም የኢትዮጵያን ሀብት ንብረት፣ የመንግሥት ተቋማት አወደመች። ከ60 ሺህ በላይ ዜጎችን ወደ ሶማሊያ በግዞት ወስዳም በደናይ፣ በመንዴራ፣ በሐዋይ የስቃይ እስር ቤቶች መራር በደልን ፈጸመች። በአካባቢው ነዋሪ ላይ እጅግ በጣም ዛሬ ድረስ ቁጭቱ ጸጸቱ የማይወጣ ግፍ የፈጸሙበት አጋጣሚ ነበረ። መሰረተ ልማቶችን ከማፍረስ በላይ እንደውም በወቅቱ የቤት ጣራ ሳይቀር አፍርሶ ወደ ግዛቷ እስከ ማጓዙ የተደረሰበት ነበረ። አንድ ጠላት ሀገር ግዛቱ እስከ 700 እና 300 ኪሎ ሜትር ሲገባ ብዙ ሀብት እያዋደው ነው። መጀመሪያው ሰብአዊ ቀውስ ነው። በብዙ ሺህ የሚቆጠሩ የሀገራችን ዜጎች አደጋ ላይ ወድቀዋል። ብዙዎች ህይወታቸውን አጥተዋል፣ ቆስለዋል። እንደገናም ደግሞ ተግዘውም ወደ ሶማሊያ ሀገር ሄደው የታሰሩ አሉ። ሰራዊቱም እንደዚህም ከሲቪል ማህበረሰብ ማለት ነው። በየቦታው ያለ ብዙ ሀብት፣ ብዙ መሰረተ ልማት ወድሟል። እንደገናም ደግሞ እየነቀሉ ሊወስዱ የሚችሉትን ሀብት በሙሉ ወስደዋል እና በዚያ ጊዜ የደረሰው ሰብአዊና ቁሳዊ ውድመት እጅግ በጣም አሰቃቂና አስከፊ ነበር። የዚያድ ባሬ መንግስት በኢትዮጵያ ላይ የጀመረውን የግፍ ወረራ በማስፋፋት ከጉርሱም፣ ጅጅጋ፣ ደዋሌ የጀመረውን ግስጋሴ ወደ ሐረርና ድሬዳዋ ተቃረበ።
ሚያዝያ 4 ቀን 1969 ዓ.ም የደርግ መንግስት የክተት አዋጅ ለኢትዮጵያ ሕዝብ አስተላለፈ። አብዮታችንና አገሮይ ሞት ሞት ለወሳኙ ፍልሚያ ወደፊት። ጓድ መንግስቱ ኃይለማርያም ጥሪ እንደተላለፈ ማለት ነው። እኔ ሲመዘገቡ ጓዶቼ አብሬ ነው በወኔ በደስታ የተመዘገቡ። ከዚያ ወደ ሞጣ ሄድና የኢትዮጵያ ሕዝብ ወይ ድንበር ተደፍሯል፣ አገር ተወሯል፣ ተነዝመት የሚል ጥሪ ኮሎኔል መንግስቱ ኃይለማርያም ጥሪ ሲያደርጉ እኔ እዚሁ ባህር ዳር ነበርኩኝ። ይህን ጥሪ ስንሰማ እንዴት ሶማሌ ትወረናለች እንዴት ይሆናል በሚል ወኔ ፈቃደኛ ሆነን ወደ 136 የምንሆን ከባህር ዳር ያለን ሰዎች ወደ ታጠቅ ጦር ማሰልጠኛ ሰፈር ካምፕ ገባን። ያንን ሀገር ወዳድ ምንም ችግር ውስጡን እንደ ምስጥ ቢበላው ምንም ቢቸገር በሀገሩ ላይ መጨከን የማይወደውን ህዝብን መጥራት ብቸኛ አማራጭ ነበርና መስማት የቻለ ማድመጥ የቻለ ቀጥታ አደመጠ፣ ያልቻለው በሰሚ ለሀገሩ መልስ ሊሰጥ የምልመላ ጣቢያዎቹን በአንድ ቀን ጥሪ ነበረ ማጨናነቅ የቻለው። እናት ሀገር ማለት ኢትዮጵያ ነች እና በዚህ በእናት ሀገር ጥሪው ያልተሳተፈ የኢትዮጵያ ክፍል የለም። ወጣቱ፣ ሴቶች፣ ሽማግሌዎች፣ አባት አርበኞች፣ መላው ህብረተሰቡ ነው የተሳተፈው። በዘር በሃይማኖት በጎሳ ሰው የዚህ አይነት አስተሳሰብ ክፍፍልም የለም። የጋራ ጠላት መጥቷል። የሀገርን ህልውና የሚያጠቃ ጠላት መጥቷል። ስለዚህ ይህንን በጋራ ተባብረን መመለስ አለብን። ድልም የሀገራችን ዳር ድንበርም ነፃነታችንም ሉዓላዊነታችንን ማስከበር አለብን በማለት በአንድ መንፈስ የተንቀሳቀሰበት ጊዜ ነው። የክተት አዋጁን የሰማው ሀገር ወዳድ ኢትዮጵያዊ ሁሉ የሀገሩ መደፈር የሉዓላዊነቱ መጣስ በኃይል አስቆጨው፣ ውስጡንም እረፍት ነሳው። ከኢትዮጵያ አራቱም አቅጣጫ በአንድ ድምፅ የተመመው ህዝባዊ ሰራዊት በታጠቅ ጦር ሰፈር በመግባት ስልጠናውን ጀመረ። ታጠቅ ጦር ሰፈር እንደገባን በቃ ወታደራዊ ታክቲክ፣ የተኩስ ልምምድ እነዚህን ነው የተለማመድ። የጸረ ማጥቃት፣ የመከላከል ውጊያዎችን እነዚህን መሰረታዊ የሆኑ ውጊያዎችን ሰልጥነናል ማለት ነው። ታጠቅ ጦር ሰፈር የሚያሰለጥኑ በእውነት የድሮ ወታደሮች የሚያሰለጥኑ እዚያ መሳሪያው መጣልን፣ ዘመናዊ መሳሪያ ነው። ያን መሳሪያ መግጠም፣ መፍታት፣ ኢላማ መተኮስ፣ ከለላ መከታ መያዝ፣ ያን መተኛት፣ መውደቅ፣ መነሳት፣ ያን ጊዜያዊ ስልጠና ተሰጠን። ከብዙ ውጣ ውረድ ድካም በኋላ ይሄ 300 ሺህ ሰራዊት ወታደራዊ ግዳጁን ለመፈጸም የሚያስችለውን የውጊያ ትምህርት ሰልጥኖ ጨረሰ። ይሄ ሰራዊት ወደ ጦር ግንባር ከሚሄዱ በፊት ትርኢት አሳይቶ ነው ሄደው። አብዮት አደባባይ ላይ ታላቅ ትርኢት አካሂዶ ነው ወደ ጦር ሜዳ ሄደው። ለስልጠና የገባው ህዝባዊ ሰራዊት የተደራጀ ነገር ሳይፈልግ የላመ የጣመ ሳያገኝ አስቸጋሪ የአየር ንብረትን እየታገለ ስልጠናውን አጠናከረ። የአዲስ አበባ ህዝብ ወጡ የሚሰራ እዚያ ነው፣ እንጀራው የሚጋገረ እዚያ ነው። እራት ምሳችን አይጓደልም። ለጦሩ በጣም ነው ከፍተኛ አስተዋጽኦ ነበር ሲያደርግ የነበረው። ክረምት እንደመሆኑ መጠን ጭቃውና ዝናቡን ሳይፈራ ሳይበግረው ለጦሩ ምግብ በማቅረብ በጣም ከፍተኛ ሚና ነው የተጫወተው። ታጠቅ ጦር ሰፈር እኔ ኢትዮጵያን በትክክል ያወቅኳት ታጠቅ ጦር ሰፈር ነው። ሰፊ እንደሆነችም ሀገራችን ብዙ ብሔረሰብም እንዳለ ያወቅኩት ከዚያ ነው። ጥሩ ትምህርት ቤት የሆነኝ ታጠቅ ጦር ሰፈር ነው። ያንን ያክል ወታደር መመገብ የሚችል አቋምም አልነበረውም ወቅቱ። ለዚህ መፍትሄ የተሰጠው የአዲስ አበባ ነዋሪዎች የእድርና የመሳሰሉት ተቋማትን እቃዎችን በመጠቀም ድንኳኖች፣ ማረፊያ የነበሩ ማብሰያ የነበሩ ብረት ድስት፣ ሳህን፣ ጭልፋ ሳይቀር
ይመጣ የነበረው ከአዲስ አበባ ከነበሩ የሰፈር እድር ነበረ። የኢትዮጵያ የኢኮኖሚ አቅም በጣም ደካማ ነው ወቅቱ እና 300,000 ሰራዊት በ3 ወር ውስጥ ጊዜ ውስጥ አሰልጥኖ ለጦር ግዳጅ ማብቃት እውነቱን ለመናገር አንደኛ የአመራር ችሎታን ይጠይቃል። በወቅቱ የነበሩ መሪዎች ችግር ቢኖርባቸው ያንን ችግር ለመፍታት የሰጡት አመራር ህዝቡ ሀገሬ ተደፍራለች በሚል ቋንቋ በአንድ ቃል ነው የተነሳው። ይህንን ጠላት ለመደምሰስ ያለንን እንግዲህ እንሰጣለን ነው። የምንሰጠው ምንድን ነው? ቁሳቁስ ብቻ ለህይወታችንን ጨምረን እንገብራለን ነው። የአዲስ አበባ ህዝብ ትልቅ አስተዋጽኦ አድርገዋል። እሱ ብቻ አይደለም። በየወረዳው በየክፍለ ሀገር ዋና ከተሞች በየቀበሌው እያንዳንዱ ሰው ያለውን ነገር ነው ያዋጣው። በምስራቅ ኢትዮጵያ ቁልፍ ወታደራዊ ቦታዎችን የያዘችው ሶማሊያ መስፋፋቷን ቀጠለች። በዚህ ወቅት ከደደረ ኢትዮጵያዊ ወኔ በተጨማሪ ወታደራዊ ስልጠና ያገኘው ህዝባዊ ሰራዊት ወደ ግንባር ተመመ። ጠላት በሽድኔ መንገድ በኩል ድሬዳዋን ሊያጠቃ መጥቷል ተብሎ ስለተነገረን እኛም ምናልባት ዘጊ ጦር በመካከል አድርጎ ይቆርጠን ይሆናል በማለት አሁንም እንደተለመደው በእግር ካለንበት ከ25 ኪሎ ሜትር ከአመርካ ወደ ድሬዳዋ ጉዞ አመራን። በእግራችን ተጉዘን እዚህ ብቅ ማያው ላይ ስንደርስ እውነትም የጠላት ታንኮች አንዳንዶቹ በዚህ በቁልቋል ባለበት ቦታ ሲርመሰመሱ ይታዩ ነበረ። አንዳንዶቹም እንዳውም አየር ማረፊያው ላይ ሲንቀሳቀሱ ይታያል። በዚህ ጊዜ ወዴት ቦታ ጠላት እንዳለና ወገን ደግሞ ወዴት እንዳለ ከጠየቅን በኋላ እኛ ልክ ቀጥታ ወደ ቁልቋሉ በኩል ጨበጣ ለመሰንዘር አቅደን ወደፊት ተነቃነን። የኔ የጦር ምደባ 4ኛ ክፍለ ጦር 107ኛ ብርጌድ 4ኛ ሻለቃ 3ኛ ሻምበል 3ኛ የ101ኛ ቲም አመራር ነው። እንዳጋጣሚ ወደ ነገሌ ቦረና ሀርና ከነገሌ ቦረና እንደገና በባሌ በኩል ከ12ኛ ክፍለ ጦር ጋር በመሆን ወደ በፊቅ ዞን አርገን ማለት ነው ወደ ጅጅጋ ሀር። እኔ 11ኛ ክፍለ ጦር 101ኛ ብርጌድ 4ኛ ሻለቃ 1ኛ ሻምበል ላይ ነበርኩ። እኔ ያለሁበት መጀመሪያ ድሬዳዋ በአውሮፕላን እንዳረፍነ አይሻ ደወል የሚባል አለ። ከዚያ ሄድነ። እዚያ መስከረም 26 7 ዓመተ ምህረት ሸሪፍ ከሊፍ የሚባል ቦታ እዚያ ላይ ሄድነ። እዚያ ላይ በጣም ከፍተኛ መስዋዕትነት ተከፍሏል። ጠላት በዚያ ላይ ቆርጦ ቆሬ ያለ የኛ ጦር ጅጅጋ ቀጥላ ቆሬ የምትባል ቦታ አለች። ከዚያ ላይ ያለውን ጦር ለመቁረጥ በጎን የመጣ የሶማሌ ጦር ነበር። ያንን ገድበን ያን ይዛል እዚያ ላይ እንዋጋ ነበር። ሀገር በተለያዩ በውስጥ ጉዳዮች ሰው ችግር ቢኖርም ቢታመስም በሀገር ጉዳይ ግን ወደ ኋላ ማለት የማይወድ ነውና ይሄ ከስሬታችን ጋር ከተፈጥሯችን ጋር የሚዛመድ ይመስለኛል። ከተሰራንበት አፈርና ውሃ ጋር አብሮ የተለወሰ የታሸ ነገርም ይመስለኛል። ሀገርን በዚህ ልክ መውደድ ከራስ በላይ ሀገርን ማፍቀር መቻልን ከዛም የተሰጠን ይመስለኛል። በዛን ሰዓት የ12ኛ ክፍል ተማሪ ነኝ። ስለ ኢትዮጵያ ጉዳይ እከታተላለሁ እና እስከ ዛሬም ከአይምሮ የማይወጣው የሶማሊያ ወታደሮች ሀረርን አልፈው ድሬዳዋ ደረሱ። እስከ ድሬዳዋ ኤርፖርትም ደርሷል ነገራችን ላይ እና ያን ጊዜ አዋጅ ታወጀ። የአስቸኳይ ጊዜ አዋጅ የታወጀው ለድሬዳዋ እና ለአካባቢው ህዝብ ነው። ለድሬዳዋ እና ለአካባቢው ህብረተሰብ ሀገራችን ኢትዮጵያ ከተማ አካባቢ በጠላት ተወሯል። መሳሪያ ያለህ መሳሪያህን ይዘህ እንድትወጣ፣ ጦር ያለህ ጦርህን ይዘህ እንድትወጣ፣ የሌለህ ደግሞ ዱላና ቢላዋህን ይዘህ እንድትወጣ የሚል አዋጅ ነው ያኔ የታወጀው። እና እውነቱን ለመናገር ያ ክስተት ጸጉር የሚያቆም በጣም የሚያስፈራ አስደንጋጭ ሁኔታ ነበር እና ይህንን ጥሪ ተቀብሎ አካባቢ ማህበረሰብ ከሰራዊቱ ጋራ ባደረገው የጋራ ርብርብ ድሬዳዋ ከተማ ሳትያዝ ቀርታለች። ከሁለተኛው የዓለም ጦርነት በኋላ በካፒታሊስቱ ጎራ የተሰለፈችው አሜሪካ ከደርግ መንግሥት ጋር ያላት ግንኙነት ሻከረ። በተቃራኒው ከሶማሊያ ጋር የጠለቀ ትብብር በመፍጠር በርካታ መሳሪያና ትጥቅን አሳቀፈቻት። ሶማሊያ ከ70,000 በላይ የሰው ኃይል
ከ250 በላይ የሆኑ ታንኮች፣ ከ350 በላይ የሆኑ ልዩ ልዩ ብረት ለበሶች፣ ከ600 በላይ የሆኑ መድፎች፣ ከ40 በላይ የሆኑ ተዋጊ አውሮፕላኖች አዝምታለች። ከባድ ነበር ውጊያው። ምክንያቱም የሶማሌዎች ትጥቅ ከኛ ትጥቅ ጋር አይመጣጠንም ነበር። የኛ ትጥቅ ኋላ ነው 70 ዓመተ ምህረት ህዳር አካባቢ ነው ደና ጥራት ያለው መሳሪያ ይመጣልን እንጂ እስከዚያ ድረስ በትጥቅ ከነሱ ጋር አንመጣጠንም ነበረ። የሶማሌ የታጠቀችው መሳሪያ ራሽያ ነች የታጠቀች ዘመናዊ መሳሪያ ነው። የኛ ጦር ደግሞ ኋላ ቀር የሆነ የምዕራባውያን የነበረ ቀደም ሲል የታጠቀው መሳሪያ ነበር። አሁን የኛ ጦር መከላከል ነው የሚያደርግ የነበረ። ያ የሆነ እያለ ራሽያ ለኛ እጅግ ዘመናዊ መሳሪያ ሰጠችን። ያ ከሆነ በኋላ የማጥቃት መልሶ የማጥቃት ከመከላከል ወደ ማጥቃት ተዘዋወረ የኛ ጦር ማለት ነው። የውጊያው መልክ እየተቀየረ መጣ። ከህዳር በኋላ ወደ ማጥቃት ተጀመረ። ኢትዮጵያውያን ምንም እንኳን በውጊያ በኩል እጅግ በጣም ጀግና መሆናቸው ቢታወቅም የኢትዮጵያን መከላከያ ሰራዊት በወቅቱ አጠራር እንግዲህ ጦር ሰራዊት ለማደራጀት ለማብቃት የተሄደበት ርቀት አናሳ ነው። ያን በመሆኑ የሁለቱንም የጦር አቅም ሚዛን ስናየው የሶማሊያ እጅግ በጣም የገዘፈ፣ የኢትዮጵያ ግን እጅግ በጣም በዝቅተኛ ደረጃ ላይ እንደነበረ ነው። ይሄ ለሶማሊያ የልብ ልብ ሰጥቷታል። የሶማሊያ መንግስት ከተለያዩ ሀገራት ያገኛቸው የጦር አውሮፕላኖች በርካታ ናቸው። ከ70 ሺህ በላይ ለዘመተው እግረኛ ሰራዊት የአየር ጥቃት ለመፈጸም ጥረት አደረጉ። በጦር ሜዳው ብልጫ እንዲያመጡላት ብትጠብቅም የኢትዮጵያ አየር ኃይል ግን የውጊያ መልኩን ቀየረው። አንዱ በርካታ አውሮፕላኖችን መጥቶ በመጣል ታላቅ ጀብድንም ሰሩ። ከብዛት ይልቅ ጥራት፣ ጀግንነትና የሀገር ፍቅርን የታጠቀው የኢትዮጵያ አየር ኃይል ሰማዩ የነሱ እንደሆነ አረጋገጡ። አየር ኃይላችን ደግሞ ከፍተኛ ለምድር ኃይሉ ከፍተኛ የጀርባ አጥንት የሆነን አየር ኃይሉ ነው። አየር ኃይላችን የምንኮራበት እስከምንሞት ድረስ ከደማችን እንዲያው ከህይወታችን የማይለይ ታሪክ የሰራልን ደግሞ የእኛንም መስዋዕትነት የቀነሰልን አየር ኃይላችን ነው። ምክንያቱም የጠላትን ከባድ መሳሪያ በማምከን ከፍተኛው ድርሻ የተወጣው አየር ኃይል ነው። የአየር ኃይላችን በአነስተኛ ኤፍ5ዎች ከፍተኛ የሆነ የሶማሌን ሚጎች ያቃጠለበት ወቅት ነበር። የኢትዮጵያ ፓይሌቶች የሚደነቁ ናቸው። በጣም ራሽያኖች ምንድን ነው ያሉ 6 ወር የተባለውን ስልጠና ሚጉን በ3 ወር ሰልጥነው መጠው ሲያበሩ ሲያዩ ራሽያ ሰራችውን እየሰራችበት ኢትዮጵያ ናት ነው ያሉ። ከፍተኛ ድብደባ የማያቋርጥ ድብደባ በማድረግ የጠላት ምሽግ እንዲሰበር ያደረጉ እነሱ ናቸው። አውሮፕላኖች ናቸው፣ ፓይለቶቻችን ናቸው። አየር ኃይል አስተዋጽኦ ኢትዮጵያ እንግዲህ ቅድም እንዳለው የነበራት በጣት የሚቆጠሩ እንበላቸው 5-8 እንበላቸው ተዋጊ ጀቶች ናቸው። የሶማሊያ ጦር ደግሞ የነበረው እንግዲህ ሚግ የሚባለው ራሽያ ሰራሽ የሆነው ዘመናዊ ሚግ ተዋጊ ጀት ነው እና አንድም በቴክኖሎጂ ያኛው የረቀቀ ነው፣ ሁለትም እነሱ በቁጥር በርካታ ጀቶች አሏቸው። ነገር ግን ያው ኢትዮጵያ ልጆች ባላቸው እውቀት፣ ችሎታ እሱም ብቻ አይደለም አገር ወዳድነት፣ ድፍረት፣ ጽናት የሶማሊያ ጀቶችን ሙሉ በሙሉ ማለት ይቻላል እንዲወድቁ አድርገዋል። ከዛ በኋላ አንዱም እንግዲህ የሶማሊያ መደንገጥ የሚጀምረው ከዛ ላይ ነው። የድንበሩ መደፈር ያንገበገበው የሀገሩ መጠቃት ውርደት የሆነበት የኢትዮጵያ ሕዝባዊ ሰራዊት በድፍረት ተዋጋ፣ በጠለቀ ሀገር ፍቅርም ተፋለመ። የኢትዮጵያ አየር ኃይል የሶማሊያን ከባድ መሳሪያዎች ላንቃ ሲዘጋ እግረኛው ሰራዊት ምቹ ሁኔታ በማግኘቱ በሶማሊያ ሰራዊት ላይ ተከለበሰበት። እግረኛውም ደግሞ ቅንጅት ነበረው፣ በወኔ ነበር። የተሰላቸው ውጊያ አይደለም የተደረገው ውጊያ
ወኔ ያለበት ያልተንዛዛ የተቀላጠፈ ቅንጅት የተሞላበት ውጊያ ነው። የሶማሌ ጦር በመጀመሪያ ባሻ ደወሌ በጅቡቲ መስመር ያለው ተደመሰሰ። ቀጠለና ፈዲስ የሚባል ቦታ ላይ ያለ ጦር ተደመሰሰ። ቆረጥ አለ ደግሞ ፊት ለፊት አይደለም። ፊት ለፊት ያለውን ጦር ስታይ በኋላ በጀርባ በኩል ሌላ ጦር መጥቶ ሲመጣባቸው ያ በዛን ጊዜ ይሄኛው ይገፋል። እነሱ ግዴታ ያን እየጣሉ መሮጥ ነው፣ አማራጭ የላቸውም። የሶማሊያን አከርካሪ ለመምታት የሶማሊያን ጦር ለማሽመድመድ አንዱና ትልቁ ስትራቴጂ የነበረው የመሸገውን ሰራዊት መግጠምና ማሸነፍ ነው፣ ቦታውን ማስለቀቅ ነው። እና የሶማሊያ ጦር ያን ቦታ አለቀቀ ማለት ከዛ በኋላ ሊሸሸግበት የሚችልበት አካባቢ ብዙም የለም። አካባቢ ራሱን መከላከልም አይችልም። እና የኢትዮጵያ ጦር ሰራዊትም ጀግንነት እንግዲህ እየታየበት በመሆኑ ኢትዮጵያ ከተከላካይነት ወደ አጥቂነት ተሸጋግራለች። በድፍረትና ቆራጥነት የሚዋጋው የኢትዮጵያ ህዝባዊ ሰራዊት ወራሪውን የሶማሊያ ጦር በተለያየ ግንባር አጣደፈው። በጭናክሰንም አንገት ለአንገት ተያያዙ። ህዝባዊ ሰራዊቱ የጀልዴሳ ጅጅጋና ፈዲስ ግንባርን አጠናክሮ የቆሬ በሩን ዘግቶ በመያዝ ለሶማሊያ ተዋጊዎች ፈተና ሆነባቸው። በየግንባሩ የሚገኘው ድልም ለኢትዮጵያ ሰራዊት የሞራል የበላይነቱን የስነ ልቦና ከፍታን አጎናጸፈው። ካቲት ላይ መቼም ቅስሙ የተሰበረ የሶማሌው ጦር ካራማራ ላይ ነው። ከዚያ በኋላ ነው አቅም ያጣና እኛ በመገናኛ ነው የሰማን። ባንዲራ ተውለበለበ ካራማራ ላይ ተባለ። በመገናኛ ሬዲዮ ለወታደሩ እስከ ነገሌ ቦረና ድረስ ተዳረሰ። የደስታ ተኩስ ተተኮሰ። በጣም ነው የተደሰትኩ። በጣም ነው የተደሰትኩ። ካራማራ ተያዘ ማለት ጅጅጋ ተያዘ ማለት ነው። ባንዲራ ተሰቀለ ጅጅጋ ላይ ሲባል ጠቅላላ ከባድ መሳሪያ የለ፣ ቀላል መሳሪያ የለ፣ ለመስማት የሚያታክት የደስታ ጥይት ከፍተኛ ቢኤሙ የለ፣ መድፎ የለ፣ ክላሹ የለ። በዚህ አካባቢ ያለ በጣም ልዩ ነገር ነው። የደስታ መግለጫ የተተኮሰው ያለው ፉከራው የነበረ ደስታው የነበረ አንገት ለአንገት እያንዳንዱ ወታደር ይተቃቀፈ ነበረ። በደል ገፍቶት ወደ ጦርነት የገባው የኢትዮጵያ ህዝባዊ ሰራዊት መተባበሩን አጠናከረ፣ ሞራሉንም ገነባ። የሀገር ፍቅር ያንገበገበው ከያኔው አቀበት ቁልቁለት ወጣ ወረደ ሰራዊት አገሬ መመኪያ ክብሬ አትደፈርም እናት አገሬ እያለ በዝማሬ ለተዋጊው ወኔ ቀስቃሽ ስነ ልቦና አዳሽ ሆኖ ውጊያውን አጠናከረለት። በተለያዩ ግንባሮች ቆረጣ ስልትን የሚከተለው የኢትዮጵያ ህዝባዊ ሰራዊት ድሉን አበዛ፣ የሚቆጣጠራቸው ቦታዎችንም አሰፋ። በድል ይመለሳል ይዞ የድል ፋና ህዝባዊ ሰራዊት ለጭቁኖች የቆመ ነውና የሚል ዘፈን ነበር የምንዘፍ። ደግሞ የጀግና ሀገር እንደሆነች ሀገራችን ደግሞ ይታወቃል እና በወኔ ነበር አንዱን አንዱ እየተደጋገፈ ነው ውጊያው የተካሄደው ማለት ነው። ፊቅ፣ ሰገድ፣ ደጋመሩ የተባሉ ቦታዎች ላይ ያለውን የጠላት ጦር እየደመሰሰ ሄድ ተገናኙ ደጋቡር ላይ። ከደጋቡር ቀጥታ ወደ ቀብሪ ዳህር ነው። እነ ቀብሪ ዳህር፣ እነ ዋርደር፣ እነ ጎዴ፣ እነ ፌርፌር እዛ በኋላ በቁጥጥር ተያዙ። እነሱም መቋቋም አልቻሉም። በፍጹም ሊቋቋሙን አልቻሉም። የእኛም ወኔ በጣም እንትን ያለ ነበር፣ ከፍተኛ ነበር። አንዳንዴ ከታጠቁት ጦር በላይ የታጠቀ ልብ፣ የታጠቀ መንፈስ፣ የታጠቀ ወኔ ያስፈልጋልና ያም በመሆኑ ከመሳሪያው በላይ ያ ነገር ተገኝቶም ስለነበረ ወረራውን መመከት ብቻ ሳይሆን ከሚገባው በላይ ገፍተው እስከመሄድ ድረስ ተደርሶ ሶማሊያ በድፍረት እንግዲህ ሀገራችንን የረገጠችበትን እግሯን ነቅለው መጣል ችለዋል። እንግዲህ የካራማራ ድል ምስጢር ከኢትዮጵያዊነት ስሜት ይጀምራል፣ ስነ ልቦና ይጀምራል። በማህበረሰባችን ውስጥ የተቀረጸ ስነ ልቦና አለ። ሀገራዊ አንድነት፣ የኢትዮጵያዊነት ስሜት። እሱም ብቻ አይደለም፣ አንድነት ኃይል ነው።
አንድነት ትልቅ ሀብት ነው፣ ትልቅ ጸጋ ነው። ኢትዮጵያውያን በሃይማኖት፣ በዘር፣ በቋንቋ ሳይለያዩ በአንድ ሀሳብ በአንድ መስመር የመጣን ጠላት ለመቋቋም ባደረጉ ዝግጅት ነው። የአብዮት ወታደር ጀግናው በዓለም ላይ ታሪክ ከታጠቀው ወኔ በላይ የታጠቀ ልብን የደደረ ወኔን ኢትዮጵያዊ ኩራትን የተላበሰው ህዝባዊ ሰራዊት እስከ አፍንጫዋ የታጠቀችውን የሶማሊያ ጦር ፊት ለፊት እየተፋለመ አጣደፋት። አንዱ ሲሰዋ አንዱ እየተተካ እናት ሀገሩ ደም እያፈሰሰ ቁልፍ ወታደራዊ ቦታዎችን ተቆጣጠረ። ከፍ አለ ስሜታችን፣ ደስ አለን። የሚቀጥለውንም ታንክ እንደዚህ የምናቃጥል መሰለን። አሁን ልክ ታንክ ባየን ቁጥር እየሮጥን ታንኮችን ማባረር ጀመረ። ታንኮች በግራም በቀኝ በብዛት ስለተወጠሩና ሰው ደግሞ መሃላቸው ስለገባ የግዴታ ሰዎቹን ለማምለጥ ሲሉ በረድፍ ገብተው እነሱም መትረየስ እየተኮሱ ተጠቁ። የዚህን ጊዜ ነው የእኛ ሻለቃ አዛዥ የነበሩት ሻለቃ ከበደ አየለ ከታንክ በተተኮሰ ጥይት ተመተው ሞተዋል። ወገን በዚህ ሰዓት ብዙ ጉዳት ደርሷል በወገን ላይ። እኔ የተጎዳው ከዶሎ 12 ኪሎ ሜትር ርቀት ላይ ገናል የሚባል ቦታ የተከበበ ጦር ልናስለቅቅ ሄደን ነው። እዚያ ላይ ነው እኔ ጉዳት የደረሰብኝ። ጓደኛ መቶ አለቃ ነበረ፣ ታደሰ ይባል ነበረ። እሱ ቆመበት ፈንጁ ላይ። ከዚያ እኔን አጠፋኝ፣ እሱ ተሰዋ። ይሄ ግራ እጅ አሁን እዚህ ያለ ፍንጣሪ አልወጣም። ዶክተሮቹ ጅማት ይቆረጣል ብለው አልወጣም። ፍንጣሪው እስካሁን አለ እዚህ እጄ ውስጥ። እዛ ላይ የተከፈለው መስዋዕትነት የኢትዮጵያ ወታደርም ያን ላለመልቀቅ የከፈለው መስዋዕትነት የሶማሌም ያን ለመያዝ የተከፈለው እንትን ግብግብና ትንቅንቅ በጣም ከፍተኛ ነው። በጦር ሜዳ ላይ ብዙ ጀብዶች አሉ። በሌላ ሀገር ወታደሮች ተሰርተው ቢሆን ኖሮ ዓለም ዛሬ በእጅጉ በብዙ ባወራላቸው ብዙ ነገር በሰራላቸው የሚያሰኙ ጀብዶች እውነት ነው ተረት ነው እስኪያስብሉ ድረስ የሆኑ እውነቶች የተከናወኑበት ነበረ። የካራማራው ጦርነት ጀግኖች ራሳቸውን የሰው አንዱ ሲሞት በአንዱ ሬሳ ላይ የተሸጋገረ የፈጸሙት ጀግንነት ነው። ይሄም የሶማሊያን ጦር አስደንግጦታል። ኢትዮጵያ እንዲህ በአጭር ጊዜ እንዲህ አይነት የተደራጀ ኃይለኛ ጦር አምጥታ ትገጥመናለች የሚልም ግንዛቤ አልነበራቸውም። እናም ብዙ ሰራዊታቸው አደጋ ላይ ሲወድቅ ምርጫ የለም ያን ቦታ ጥለው ነው ሄዱት። በኢትዮጵያ ግዛቶች ታላቋን ሶማሊያ ለመትከል ያሰበው የዚያድ ባሬ ምኞት መከነ። የኢትዮጵያ ሕዝብ በተከፈተበት ወረራ መልክና ቀለሙን በህብር አሳየ። ሕዝቡም በደም ግንድ ተሳስሮ በታሪክ ክር ተሰፍቶ በባህል ተጋምዶ በትውልድ ቅብብሎች ጠልቆ የተሳሰረ መሆኑን አስመሰከረ። ፍቅር አሁን የት ነው ያለ ብለህ ብትጠይቀኝ ወታደር ቤት ነው ያለ ነው የምልህ። አንዱ ሲወድቅ አንዱ ያነሳል። ካንተ በፊት እኔ ልሙት፣ አንተ የተጠመደ ፈንጅ አንተን ከሚገልህ እኔ ነኝ ተንከባልዬ ያን ፈንጅ በእኔ ሬሳ ላይ ተረማምደህ ነው ያን ቦታ ተራራ መያዝ ያለብህ የሚል እኮ ጓደኛ ያለበት ቦታ ነው ወታደር ቤት ማለት ነው። እንደገና በፈጠር አሁንም ደግሜ ለኢትዮጵያ ወታደሩኝ ባገለግል ነው የምፈልገው። በጣም ነው ተልብ የምወደው። ኢትዮጵያ ጦር ምን ብዬ ልንገርህ፣ የአንድነት ልጅ ነው የሚመስል እንደው ወኔውም ሁሉም በቃ ሌላ በምን ቃላት እንደምገልጽልህ እኔ እንጃ። አንድ ነው ሁሉም በቃ ኩራ ነው የሚል ኩራ ይውደቅ ይሞት ኩራ ወደፊት ነው ወደፊት አንድ ነው በቃ በየአቅጣጫው የተሰባሰብን እንሁን እንጂ ከአንድ ቤት እንደወጣን የአንድ ቤት ሰብ ልጆች ነው የምንመስል ነበር። ፍቅር ነበረ፣ መረዳዳት ነበረ። ያ ፍቅር የአንድነት ነው ያን ውጤት ሊሰጥ ይችላል። በጣም ከሚገርመኝ ባለታሪኮቼ አንዱ ወታደር አስራቴ ነው የሚባለው። ወንድሙን ገለውበት የጠፉ ሰዎችን ፍለጋ ሂዶ የእናት ሀገር ጥሪ ሲመጣ ወደ ምስራቅ ዘምቶ በውጊያ ላይ እያለ ባለደሙ ወይም ደግሞ የወንድሙን ገዳይ እዛው በጦር ሜዳ ላይ ለፊት ያየዋል። ያንን ባለደሙን እዛ ተኩሶ መግደል ከጠላት እኩል ሀገርን መክዳት ሆኖ ሲታየው ቀጥ ብሎ ሂዶ ፊቱ አንተን ብገድል ከጠላት ጋር አብሬ ሀገሬን እንደወጋኋት እንዲሰማኝ ስለሚሆን
ለእሷ ስል ምሬሃለሁ፣ ድጋሚ ግን ከፊቴ እንዳትቆም እንዳላገኝህ ብሎት ነው የሄደው። ይህንን ያክል ዋጋ፣ ይህንን ያክል መለወጥ እጅጉ የሚገርም ጀብድ ነው። ኢትዮጵያውያን ለነጻነታቸው ለሉዓላዊነታቸው ቀናይ ናቸው። በአንድ መንፈስ በአንድ ወኔ በቆራጥነት የመጣውን የጋራ ጠላት የመከላከል የመቋቋም ባህሪ ያላቸው። ምንም እንኳን የኢትዮጵያ ሰራዊት ቁጥሩ አነስተኛ ቢሆንም በወቅቱ የነበረው አየር ኃይል በወቅቱ ደግሞ ግንባር ላይ የነበረው የሰራዊት አባላት በተቻለ መጠን እውቀታቸውን፣ ጉልበታቸውን፣ አቅማቸውን፣ ወኔያቸውን በማስተሳሰር ሀገርን ለመታደግ ትልቅ አስተዋጽኦ አድርገዋል። የኢትዮጵያ ሕዝባዊ ሰራዊት ደሙን አፍስሶ አጥንቱን ከስክሶ የኢትዮጵያን ሉዓላዊ ግዛት በደሙ አጸና። ነፍሱን ሰጥቶ አካሉን ገብሮ ድል ያመጣው ሕዝባዊ ሰራዊት በወቅቱ መንግሥት የሜዳሊያ ሽልማትን መሰጠቱ የሰራዊቱን ደስታ ከፍ አድርጎታል። ሜዳሊያ መንግስቱ ኃይለማርያም ነው የሸለመን። የሆኑች አምባ ከገባን በኋላ 1974 ዓመተ ምህረት ሸለመን ማለት ነው። ክብር ነው፣ ወደዋለሁ፣ በጣም ነው የምወደው። ከዚያም በላይ ደግሞ እኔ በአንድ ርዕሰ ብሔር በመሸለሜ በጣም ነው የምደሰት። የግዳጃችን ከፈጸምነ በኋላ እናንተ ለሀገራችሁ የሞታችሁ መስዋዕትነት የከፈላችሁ ጀግኖች ይህም ሜዳሊያና ይህ ሰርቲፊኬት የውጊያ ውጤታችሁ የሆነውን ሰጠናችኋል፣ ይህንም በክብር ልትይዙት ይገባል በማለት በክብር ተቀብለነዋል። ሜዳሊያ የአገሬ ክብር ጌጤ ስለሆነ እስከ መጨረሻው አከብረዋለሁ። ለልጆችም ለልዩ አስተላልፋለሁ። ታሪኩ በጣም ስለምወደው የኢትዮጵያ የአገሬ ባንዲራ ነው። አከብረዋለሁ፣ ወደዋለሁ። ሜዳሊያ ማግኘት መቻላቸው ለነሱ እናመሰግናለን የምትል ማስታወሻ ማግኘት መቻላቸው ከበቂ በላይ ሆኖ እንደሚሰማቸው አውቃለሁ። ካደረጉት ተጋድሎ ካደረጉት ነገር በመነሳት ይሄንን እንደሚሉ በእርግጠኝነት መናገር እችላለሁ። ሙሉ ጀግና ባለፈው ስርዓት የካራማራ ድል ብዙም ትኩረት ሳይሰጠው ቀዝቅዞ ቆይቷል። በምስራቅ ግንባር የተሳተፉ የጦር ሰራዊት አባላት ለድሉ ትኩረት አለመሰጠት ልባቸውን አሳዝኖታል። የማሸነፍ ታሪካቸው ተደብቆ ያፈሰሱት ደም የተረሳ ያህል ተሰምቷቸዋል። ካራማራ እንዲያውም አይታሰብም ነበር እኮ በወያኔ ጊዜ እኮ አይከበርም ነበር። እንኳን ሊያከብርል ወያኔ ሰራዊት አያስፈልገንም፣ የኛ የኢህአዴግ ሰራዊት ብቻ ነው ሀገሪቱን መምራት የሚችለው ተብሎ ተዋጊ ወታደሮች ተሰራዊቱ እንዲሰናበቱ ተደረገ። ኢህአዴግ መጣ ጀምሮ የካራማራ ድል በፍጹም አይታሰብም። ያለው መንግስት የራሱን መከላከያ የራሱን ድርጅት እንጂ ያን ታሪክ የሰሩ ሰዎች ያን አንጸባራቂ የተጎናጸፉ ሰዎች እንኳን ቀርቶ የት ናችሁ ብሎ ሊጠይቅ ወይንም የት ነው የተወረወረ። ይሄ በጣም ትንሽ ሞራል የሚነካ ነገር ነው። እኔም ለመጽሐፌ መነሻ ምክንያት የሆነ ቁጭት ነው፣ መረሳት ነው። ዓለምም የሚያውቅልን በትልቁ የተፈተንበት በትልቁ ዋጋ የከፈልንበት በትልቁም ደግሞ ማሸነፍ የቻልንበት ድል ነው። ካራማራ ግን በሚገባው ያክል የተገፋ በገዛ ሀገሩ ባይተዋር ሆኖ የተገፋ ነው መስሎ የሚታየኝ። በመንግስትም ደረጃ ላይ ሲዘከር አላስታውስም። በወጣቶች ዘንድም ስፍራ የሌለው ስም ነው ካራማራ። ማሸነፍን የመሰለ ታሪክ ደብቀን መኖር በራሱ እንደው ትልቅ የሚያሳፍርም ነገር ነው ብዬ ነው ልገልጸው የምችለው። ታሪክም ማስተማር ነው፣ ማሳወቅ ነው። ይህን ካላደረገን አሁንም ቢሆን እውነቱን ለመናገር ኢትዮጵያዊነት ስሜት ተሰምቶን የአንድነት ስሜት ተሰምቶ ወደፊት ልንመጣ አንችልም። አንዱና ትልቁ እየቀዘቀዘ ያለው ነገር ታሪካችንን አለማወቅ ነው። አንዱ መንገደኛ አሁን ዛሬ ተነስቼ ካራማራን ታውቀዋለህ? ብዙ ሰው አይመለስም፣ ብዙ ሰው አያውቀውም፣ ወጣቶቻችንም አያውቁትም። ለገዢዎች ቀንበር የተደቀደቀ ሕሊናን የሚጠይፉት ኢትዮጵያውያን ለክብራቸው ይዋደቃሉ፣ ለነጻነታቸው ዘብ ይቆማሉ።
በደም ቀለም ተጽፎ በጀግኖች አጥንት የቆመው የካራማራ ድል በበርካቶች መስዋዕትነት ድሉ ጸንቷል። እኛ አሁን ማህበር አለን። በአማራ ክልል የጀግኖች አምባ የጦር ጉዳተኞች ፕሬዝዳንት ነኝ እና በዚያ ማህበራችን አማካይነት ወጣቶችን እናስተምራለን። ይህ ትውልድም ደግሞ ድሮ እኛ ከአድዋ ከአባቶቻችን የተረከብነውን ጀግንነት ያው በካራማራ በዶሎ በፊልቱ በፈዲስ ጀግኖቹ ከፍለው ደግሞ ይችን ሀገር አቆይተዋል፣ ከወራሪ አቆይተዋል ጠብቀው። የአሁኑ ትውልድ ደግሞ አገሩን የሚወድ ወገኑን የሚወድ በፍቅር መሆን አለበት። ይህ ትውልድ በእውነት የአገር ፍቅር ምን እንደሚመስል መስዋዕትነት ለአገር ፍቅር ሲሉ የከፈሉ ሰዎች ምን እንደሚመስል ይህን ቢማር ጥሩ ነው። አሁንም ይህ ትውልድ አገር ስትኖር አገር ሰላም ስትሆን ነው መኖር የሚቻለው ወልዶ መዳር የሚቻለው አገር ሰላም ሲሆን ነው። የሀገሩን ዳር ድንበር ሆነ በማንኛውም በአገሩ በሚመለከተው ነገር ሁሉ ለሀገሩ ማሰብ መቆም አለበት። ወጣቱ ስለ ሀገር ጉዳይ፣ ስለ ሀገሩ ስላለፈው ነገር መነሻው ስለተደረገለት ስለተከፈለ ዋጋ ማወቁ በራሱ ህይወት ውስጥ ሙሉ ሰው እንዲሆን ከሚያስችሉ ኤሌመንቶች አንዱ ነውና ሀገሩ ሊያውቃቸው ታሪክ እንዲዘክር ከታሪክ ከሰራ እኩል ደግሞ ታሪክ ዘካሪ መሆን በራሱ ታሪክ እንደመስራት ነውና ታሪክ ዘካሪ እንዲሆን መልካም ያደረጉትን እናመሰግናለን የማለት ልምድ ቢኖር የኢትዮጵያ ወጣት ከካራማራ ድል ምን ይማራል የሚለው ነገር ስናነሳ አንደኛው አንድነትን ነው። አንድን ሀገር ወደፊት ለማራመድ ለማሳደግ አንድነት ወሳኝ ነው። ሌላው ጦርነት ጽናትን ይፈልጋል። ጦርነትን ለማሸነፍ ችግርን መቋቋም ያስፈልጋል እና ዛሬ አገሬ ኢትዮጵያ ብለን የምንጠራትና የምንወዳት ሀገራችን እንዲሁ ጸንታ ያቆየች አይደለችም። ሌላው እንግዲህ አርበኝነትና ኃላፊነት ነው። አርበኝነት ስንል እንግዲህ ወደ ጦር ሜዳ ስንመጣ በጦር ሜዳ ተሰልፎ የጦር ግዳጅን መወጣት ነው። ከጦርነቱ በኋላስ? ከጦርነቱ በኋላ ደግሞ ሰላሙ ሲመጣ ራስን በትምህርት በእውቀት በክህሎት አዳብሮ ለሀገር መስጠት ያለበትን አስተዋጽኦ ማበርከት ነው። የሚጠቅም ዜጋ መሆን ማህበረሰቡን ማገልገል ነው። በኢትዮ ሶማሌ ጦርነት ተሳትፈው በካራማራ ሀገር አኩርተው የተመለሱት 10 አለቃ አዝመራው ወርቁ ዛሬ በከባድ ችግር ወድቀዋል። ትናንት ዳገት ወጣው ቁልቁለት ወርደው በረሃውን አቋርጠው ጠላት ያንበረከከው ጉልበታቸው ኃይሉ ተዳክመዋል። ብርሃናቸውም ጠፍቷል። ቅድም አይታችሁታል አወዳደቄን። አሁን በመጨረሻ እንግዲህ ሊከፋይ ነው። አሁን በቀበሌ ቤቱ እንደ ልቤ ስኖር ቆየው ክራይን እየከፈልኩ። አሁን ግን ሕክምናም የለም፣ ደም ግፊትም አለብኝ፣ ጦሬታም ትንሽ ናት። እንዳያችሁት ሰው ጓሮ ላይ ነው ወድቄ ያለሁት። እንዲያው አንዳንድ ቀንስ እና ለዚያ በረሃ በውጋዴ እንደቀሩት ጓደኞቼ በዚያ ቀርቼ ቢሆን ኑሮ የሚል ስሜትም እየተሰማኝ ነው። አሁን መጨረሻ ላይ ብዙ በተለያየ ጎዳኒት ሆነው የተቀመጡ አሉ። ያን ታሪክ የሰሩ ጀግኖች አይኑ የጠፋ እጁ እግሩ የተቆረጠ የተለያየ ጉዳት የደረሰባቸው ሰዎች ሌላ ቀርቶ ጥሮታ እንኳን አያገኙ። ዞሮ ብሎ የሚያቸውም ሰው የለም እና እንደነዚህ ያሉ ሰዎች ሊጠየቁ ይገባል። እነዚህ ሲንከባከቡ ለነዚህ የሚደረግላቸው ነገር ሁሉ ለነገ ተተኪው ትውልድም ሞራል ይሆነዋል። እኛም ብንሰራ ለሀገራችን ይህን ብናደርግ እንደነዚህ እንሆናለን የሚል ነገር ሊፈጥር ይችላል እና እንደነዚህ ያሉ ሰዎች ሊጠየቁ ይገባል። በካራማራ ብዙ ጉዳት ደርሷል። ዛሬም ድረስ በጎረቤቶቻችንም ወይም በመንገድ ዳር አካላቸውን አጥተው በእነሱ እግር ላይ ሀገር ቁማ በሀገራችን ላይ ደግሞ እኛ ቆመን መታየት ችለንበታል። በማንነት ውስጥ የመጡ የሄዱ የወጡ የወረዱ ጉዳዮችን ሁሉ ጠንቅቆ ማወቅ ሙሉ ሰው ያደርገዋል ብዬ ነው የማስበው። የካራማራን ጉዳይ በባለቤትነት መያዝ ያለበት ማን ነው? ካራማራን በመንግስት ደረጃ በፖለቲካ አመራሩም ቢሆን ደረጃ ትልቅ ትኩረት ተሰጥቶት አጀንዳ ሆኖ በየጊዜው ልንወያይ ልንነጋገር ይገባል።
እና የመጀመሪያውና ትልቁ ስራ ምንድነው? ካራማራን እንደ ትልቅ የገድል ስፍራ፣ የገድል ቦታ፣ የገድል ክስተት አድርጎ የማስተማሩ ነገር በሚመለከተው የመንግስት አካል ትልቅ ትኩረት የተሰጡ አይመስልም። በዛ ሂደት ውስጥ ያለፉ መስዋዕትነቱን የከፈሉ ዛሬም በህይወት ያሉ ሰዎች እነሱን አስታውሶ አሰባስቦ ይህን ድል በደመቀ ሁኔታ እንዲታሰብ የማድረጉ ነገር ብዙ አልተሰራም። ለመንግስትም ብቻ ሳልተወው የኛ ከፍተኛ ትምህርት ተቋማት ዩኒቨርሲቲዎች ምን ሚና መጫወት አለባቸው? የተለያዩ ሰዎች መጽሐፍትን ጽፈዋል። እንደገና ደግሞ የተለያዩ ምርምሮችን መካሄድ አለባቸው። ይሄ ድል አስተማሪ ነው። ይሄ ድል ታላቅ ገድል ነው። ይሄ ድል የኢትዮጵያ ማንነት ያስመሰከረ ድል ነው ተብሎ እንዲዘከር እኔ ምሁራንም ብዙ የሰሩ አይመስለኝም። በምስራቅ ኢትዮጵያ የተሰራው የካራማራ ድል እንደ ፀሐይ ያበራል፣ ትውልድንም ይዘክራል። ጀግኖችም ነፍሳቸውን ሰጠው አካላቸውን አጉድለው በሰሩት ጀብድ ዝንተ ዓለም ከትውልድ ትውልድ ሲታወሱ ይኖራል። ጀግና ኢትዮጵያ